ሳውዲ አረቢያ ከሰሞኑ ከወጣው አዋጅ በተጨማሪ ማለትም የቀማ ጉዳይ ማለት ነው ሌሎች አዳዲስ ነገሮችን አወጣለች። እሱም ምንድነው ግማሽ ሚሊዮን ብርና 1 ዓመት እስራት የሚያስቀጣ የወንጀል ቅጣት ደንግጋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ይህ ቪዲዮ ወሳኝ መልእክት ስለሆነ በተለይ ለማዳም ቅመሞች አስፈላጊና ጊዜያዊ መልእክት ነው ብዬ አምናለሁ። ምክንያቱም ብዙ ጊዜ እኛን ስለሚመለከት አረቦች ጋር ስለምንኖር አረቦች ጋር ስላለን ድረስ እዚህ ሀገር ላይ ስንኖር በሸሪዓ ህግ ነው የምትተዳደረው። ሳውዲን እናውቃታለን። እሷ አንቺ ከል የሚባል ነገር የለም። ሁሉም በእኩል አይን ነው የሚታየው። ማለትም ሳውዲ ምድርስ ካለን ድረስ ማለት ነው። ስለዚህ ይህ ህግ ለሁላችንም ወሳኝና አስፈላጊ መልእክት ነውና ላይክ በማድረግ ለሌሎች እንድረሳቸው ዩቲዩብ በራሱ ስለሚያደርግ ላይክ እያደረጋችሁ ቪዲዮውን ጀምሩ ማለት ነው። የማዳም ቅመሞች እንግዲህ ብዙ ጊዜ ለኛ ይሄ ነው ተብሎ የወጣ ህግ ባይኖርም ሳውዲ ምድር ካለን ድረስ ግን የወጣው ህግ ሁሉም ነገር ይመለከተናል። ህግ ሁሉ እኛም ላይ ተፈጻሚ ስለሚሆን ሁሉም ነገር ይመለከተናል እና አሁን ሰዓቱ የሶሻል ሚዲያ ነው። ሶሻል ሚዲያ በተረቀቀበት ሰዓት ሁሉም ነገር ዓለም በእጃችን ላይ ባለችበት ሰዓት ወሳኝና አስፈላጊ መልእክት ስለሆነ ነው። ይህ ማለት ምንድነው? አሁን ሰዓት በእያንዳንዳችን በሚዲያ በምንሰማው ነገር ላይ በሪከርድ አስፈራርቶ በራቁት ፎቶ አስፈራርቶ እንደዚህ አድርጎኝ ያሉ ብዙ እህቶች ሲያለቅሱና ያለንና ለዛ መፍትሄና አሪፍ ነገር ነው የወጣው ህግ ብዬ አምናለሁ እንደራሴ ማለት ነው። እናንተ ደግሞ ቪዲዮውን እስከመጨረሻ አዳምጣችሁ ፍረዱ ማለት ነው። እናንተም የማዳም ቅመሞች ደግሞ አረብ ቤት እስካላችሁ ድረስ ይሄ ህግ ለምን እንደሚመለከታችሁ ቪዲዮውን ስጨርሱት ይገባችኋል። አሰሪዎቻችሁ ልጆቻችሁ አብራችሁ ስለበምትውሉበት ሰዓት ያለ ፍቃዳችሁ ምንም ነገር ማድረግ አትችሉም። ይህ ሲጀመርም መጀመሪያም ህግ ነበረ። የእቃ መቅረጽ ምናምን አይቻልም ነበር የሚባለው አይደል? አሁን ደግሞ ድምጽ መቅዳት አይቻልም። እንዲሁም ደግሞ ከዛም ባለፈ ደግሞ እናንተም ቢሆን ሪከርድ ካረጓችሁ እኛ ሀበሾች ስንባል ፈሪ ነን ማለት እንደዚህ አይነት ነገር ለማድረግ ለመክሰስ ወኔው የለንም እንጂ እዚህ ሀገር እስካለን እኮ ህግም ለኛ ይቆማል ማለት ሰዎቻችሁን ቢሆን እንዲህ አይነት ነገር ካረጉ መክሰስ መብት አላችሁ ማለት ነው። መክሰስ መብት አለ። ያው ለእናንተ ለጥንቃቄ ያክል እንጂ ይሄን ነገር ለማድረግ ወኔውም እንደሌለን ሁሉ እናውቃለን። ማለት ደፍሮ መብታችን ሌሎች መብታቸውን ማስከበር ያልቻል ይሄን ነገር ፍርድ ቤት ወደን ከሰን እዚህ እናደርሳለን ማለት ባይኖርብኝም ሌሎች መብታቸውን አስከብሩ። ነገር ግን ያው ለጥንቃቄ ያክል ራሳችሁን ከወንጀሉ ነፃ ለማድረግ ያክል ለእናንተ መልእክቱ ወሳኝ ነው የሚለውን ነገር ነው እንጂ እናንተ እንደማትከሱ ሙሉ 100% እርግጠኛ ነኝ። ሙሉ መብታችሁን ኢቭን ብዙን ማስከበር ያለባችሁን ነገር እነሱን ነገር ማስከበር ያልቻል እኛ ሀበሾች አንችልም። የሌላ ሀገር ዜጋ ግን ኢንዶኔሺያ፣ ፊሊፒን ምናምን ግን ማድረግ ይችላል። ብዙ ነገር ስለማያችሁ ሲበሉም ድብን ነው፣ ጭንቅ የለባቸው፣ ፍርሃት የለባቸው። ሲናገሩም ንግር ነው፣ ሲሰሩም ስርት ነው። እኛ ግን ስራ እንጂ ለመብላት ያልተፈጠርን ለመናገር ያልተፈጠርን ፍጥሮች ቢኖር እኛ ሀበሾች ነን። አሁን ወደ መጣውበት ልምጣና ማለት ነው እና ይሄ ነገር እንደዚህ ከሰሽ ያልኩሽ ሳይሆን አንቺ ግን እንዳትከሰሽ ከወንጀሉ ነፃ እንድትሆኚ ለማድረግ ያክል ነው እንትን እያልኩ ያለሁት። ይህ ነገር ሴትዮሽ ግማሽ ሚሊዮን ብር ታመጣ ትችላለች። አንቺ ግን ከየት ታመጫለሽ? 1 ዓመት እኮ ለኛ ቀላል አይደለም፣ በጣም ከባድ ነው። ከሱ ነገር እንትን እንድትይ ፈልጌም ነው ያላወቁም እንዲያውቁም ነው ህጉን ማለት ነው። አንዳንዴ አለማወቅ ከተጠያቂነት ነፃ አያወጣም የሚለው እዚህ ላይ ይሰራል ማለት ነው። እሱም ምንድነው ያለ ሴትዮሽ ፍቃድ፣ ያለ አሰሪሽ ፍቃድ ወይም ደግሞ ያለ ባለቤቱ ፍቃድ ሪከርድ ወይም ደግሞ ድምጽ መቅዳት የግማሽ ሚሊዮን ብርና የ1 ዓመት ጽኑ እስራት ያስቀጣል ማለት ነው። እና ይህ ወንጀል የሚያስቀጣው ምንድነው? እኔ ለምሳሌ እንዲብራራላችሁ ያልገባችሁ ነገር ልንገራችሁ። አንድ እህቴ ጋር እያወራሁ ነው ልበል። ያለሷ ፍቃድ ድምጿን ብቀዳ ወይም በስልክ ቢሆን በኦዲዮ በምንም አይነት መንገድ ማለት ነው። አሁን ሰዓቱ ኢጃዛ ወጠን ራሳችንን ማናምንበት ሰዓት ላይ ነው ያለነው። ሻወር ለመውሰድ የምንሳቀቅበት ሰዓት ላይ ነው ያለነው አይደል? ቪዲዮ እየቀረጹ ኦዲዮ እየቀረጹ ምን ምናወራው ስንት ሰው ነው በሚዲያ እንደዚህ እየተስፈራራ ስንት ነገር እያደረገ ያለው ማለት ነው።
አለቀዋለሁ ሚዲያ ላይ እንደዚህ ያደርጋሉ እየተባለ ብዙ ሰዎች ታስረው የተቀመጡ ሰዎችን እኔ በሚዲያ ሰምቻለሁ፣ አይቻለሁ፣ አውቃለሁ። ስለዚህ ለነዛ ነገር ደግሞ ወሳኝ መልእክት ነው ብዬ ስላሰብኩ ነው። ምክንያቱም ማንም ሰው ከዚህ በኋላ ያው እንደነገርኳችሁ ወኔው ካላችሁ ነው ከዚህ ነገር ማሸነፍም ማምለጥም የምትችሉት። ወኔውን ካገኛችሁ ግን ማንም ሰው እንትን ሊላችሁ አይችልም። እዚህ ሀገር ላይ እስካላችሁ ድረስ ማለት ነው። እዚህ ሀገር ላይ ስንኖር እኛ ተራተኛንም ብላችሁ ውስጣችሁን አታሳምኑ። ህግ ሁሉ ህግ ነው። እዚህ መዳምም ትሆን አንቺም ሁኚ ማለት ነው። ስለዚህ ራስሽን እንደ ባዕድ እንደምናምን አትይ። እዚህ ሀገር ስትኖሪ ህግ አላገለለንም። ህግ የበታችንን ስሜት እንዲሰማን አላደረገንም። እኛ ያጣነው ወኔ ብቻ ነው፣ ምንከስበት፣ ምንናገርበት፣ እንዲሁም ደግሞ ራሳችንን ለሌሎች ደግሞ ላለብን ችግር ኤክስፕሌን ማድረግ ነው እንጂ ያልቻልነው ህግ እዚህ ሀገር ህግ ነው። እሺ ሁላችሁ ማወቅ ያለባችሁ በተለይ አዲስ ልጆች እና ምልላችሁ ፈልጌ ነው። ከዚህ በኋላ ማንም ሊያስፈራራችሁም ሆነ ማንም እንትን ሊላችሁ አይችልም። ኢጃዛ ቤት ተቀምጠን ሲያወሩ ስንወስድ ፎቶ አነሳን ምናምን እንደዚህ ቀረ። ወኔውን ካገኛችሁ ከሳችሁ እንትን ማለት ትችላላችሁ። ስለዚህ ይሄ ህግ ወሳኝ ነው። ለመዳም ቅመሞች ደግሞ ያሰሮቻችሁ ልጆች ፎቶ ማንሳትም ሆነ ቪዲዮ መቅረጽም ሆነ እንዲሁም ደግሞ ኦዲዮ መቅረጽ እየተከለከለ መሆኑን በዚያው አጋጣሚ እንድታውቁ ፈልጌ ነው ማለት ነው። ማለትም ሰዎቻችሁ ጥሩ አሰሪ ከሆኑ እንደ ቤተሰብ ካዩዋችሁ ስትቀርጪ ፊት ለፊት እያዩሽ ዝም ካሉሽ ምናምን ኢትስ ኦኬ ችግር የለውም። ነገር ግን ተደብቀሽ ተሳቀሽ ፎቶ የምታነሺ ምናምን ከሆነ በሆነ አጋጣሚ ቢታወቅብሽ ሴትዮ ልትከስሽ ትችላለች። ከከሰሰችሽ ደግሞ ያው ብር መክፈል ካልተቻለ እስራት እንደሚጠብቀሽ ማወቅ አለብሽ ማለት ነው። እዚህ ጋር እነሱ ላይኔም ማስጠልተውኛል እንኳን ስልክ ያላስገባቸው ወላሂ። ብዙ ሰው ግን የሚቀርጽ ሰው አለ። የሚገርመኝ ነገር ይሄ ነውና እባካችሁ ከእንደዚህ አይነት ነገር ተጠንቅቃችሁ ራሳችሁን ጠብቃችሁ ስራችሁን ስሩ። ወደፊት አላማ አለን ብላችሁ አስቡ። እነሱ ቀርጻችኋቸው አልቀረጻችኋቸው ምንም የሚለወጥ የሚቀየር ታሪክ የለም ማለት ነው። ስለዚህ እነሱ ደግሞ ከዚህ በኋላ እንዲህ አይነት አዋጅ ስለወረደ ምንም ነገር ማድረግ አይችሉም። እነሱ በነገራችን ላይ እንደ ፖሊስ እና እንደ ህግ የሚፈሩት ነገር ምንም ነገር የለም። በጣም ነው የሚፈሩት። ፖሊስ ሲባል በጣም ይፈራሉ። ሲጀመር ታውቃላችሁ ይሄን ነገር እና ጥንቃቄ አድርጉ፣ ራሳችሁን ጠብቁ። አዳዲስ ነገር ሲኖር እንድነግራችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። ሼር አድርጋችሁ ላልደረሳችሁ አዳዲስ ልጆች እንዲደርሳችሁ እንዲሁም ደግሞ አዲስ የሚመጡ እህቶች በጣም የሚያሳዝኑ ምስኪን ናቸው፣ ትንንሾች ናቸውና በዚያው አጋጣሚ የተለየ ነገር መስሏቸው በስልካቸው ሊቀርጹ ምናምን ስለሚችሉ ሼር እያደረጋችሁ አድርሷቸው። ወይም ደግሞ በስልክ የምታውቋቸው እንዲህ ስለሆነ እንዲህ እንዳትቀርጪ ወይም እንዲህ እንዳታረጊ ብላችሁ በግልጽ ንገሯቸው። ያለው ነገር ይሄን ይመስላል። መልካም ቀን። አመሰግናለሁ።